ከዚህ በላይ ትዕግስቴን ባትፈታተኙ መልካም ነው። ምን ልታደርግ ነው? እህቴ እንዳደረካት አንቀል ልትገለኝ? እኔን ኩላሊቴን አሳክመ የልጄን ሀብት ልትወርስ ነው? አሁን በፍጥነት ስልክን አውጣና ጀሌዎች ጋር ደውል። የኔ ጓደኞች ሄደው ያመጣታል። ቤዛ የት ነው ያለችው? ንገረኝ። አውጣ ስልክን፣ ደውል። ሳሚ እመነኝ፣ ለዚህ ስራ ትልቅ ዋጋ ትከፍላለህ። ሞትን እየፈለክ እናት ሞት እንድለምን ይሁን ማድረግ ሳሚ በለቀን ልቃንተ እንዳትለምን ይፈራ፣ በጣም እንዳትለምን ይፈራ። አንተ እሺ ስማ፣ እማትነግረኝ ከሆነ ከዚህ በላይ አይተህ የማታውቀውን የማሰቃያ መንገድ ስለምጠቀም የምጠይቅህን ጥያቄ በትክክል መልስልኝ። ቤዛን የታባን ያደረካት? አላውቅም። ከፈለክ ግደለኝ። የትም ነገር ምንም ነገር የለም። የት እንደሆነች አላውቅም። ስለዚህ ስቃይ አልጠቀምህም ማለት ነው። እኔ ኋላ የሚነካችሁ ስለማለት ችግር የለውም። ጉንጬን እኮ ወለከው። ይቅርታ ግን ለምንድን ነው ስትከታተለኝ ነበር? ይኸውልህ ምናልባት እኔ እናንተ አረፍ ብለን ብናወራ ብዬ ነው። ባሏ ነኝ አላልክም እንዴ? ከአንተ ጋር ነው ምንድን ነው አስቀምጦ ሊያነጋገር የሚችል ነገር? በእርግጥ ባሏ ነኝ፣ ግን ደግሞ አንተ የሚስቴ ልጅ አባት ነህ እና ባላንጦች መሆናችን ረስተህ ነው። ምናልባት በደንብ ብንተዋወቅ ባልንጀሮችም ልንሆን እንችላለን። ሱራፌል ይባላል። ሱራፌል እስካሁን ድረስ ቤዛን አይወዳትም ነበር፣ እያስመሰለ ነበረ ያለው። ምክንያቱም ንብረቷን እንጂ እሷን እንደማይፈልጋት አሁን ላይ ግልጽ ሆኗል ማለት ነው። በስተመጨረሻም እንግዲህ የሉላ ፍቅረኛ የተባለው ወደ እነሱ ቤት እንግዲህ ቲጂ ልካለች ማለት ነው። ቲጂ ቤት ባታሳየው ኑሮ የሉላ ፍቅረኛ ሉላን አያገኛትም ነበር። አሁን ላይ ባለሀብት አግብታ ቁጭ ብላለች። ከፈለክ ቤቱን አሳያለሁ፣ አንተ ግን ምግብ ጋብዘኝ፣ በጣም ርቦኛል ብላ እንግዲህ ያው ይዛ ወደ ሆቴል ቤት ሄዳ ነበረ። እሱም እንግዲህ ለምንድን ነው እንደዚህ የምትበዩ ሴት ልጅ ሆነች ብሎ እየታዘባትም ቢሆን አንድ ሁለቴም አዛ በልታለች ማለት ነው። እንግዲህ ምን አይነት አሳማ ናት ያጋጠመችኝ እያለ ጋብዟታል ማለት ነው። እንግዲህ መንገድ ላይ ቁጭ ብላ ነበረ ምግብ ለምና እየበላችው ያለችው። ባለችበት ሰዓት ላይ ነበረ የሉላ ፍቅረኛ ቲጂን ያገኛት። ታዲያ እዛ የተቀመጠችበት ቦታ እነ ሳሚ ቤዛን ለማፈላለግ ፎቶዋን ለጥፈው ስለነበር ያንን ፎቶ ሲያይ እሷም እዛ ቁጭ ብላ ነበረ። እንዴ ሉላን አገኘዋት፣ ብዙ ጊዜ ሆናለች የልጄ እናት ከጠፋችብኝ ሲላት ነበረ ማለት ነው። ታዲያ ቲጂ ይህንን አጋጣሚ መጠቀም አለብኝ ብላ ለሱ ብዙ ነገሮችን ስለ ሉላ ተናግራለች ማለት ነው። ከዛ በኋላ ነው እንግዲህ አሁን ላይ ሉላ ባለሀብት ናት ብሎ ወደ እሷ ቤት ያቀናው ማለት ነው። አሁን ላይ ከሱራፌል ጋር ተገናኝተዋል። ሱራፌል ከአንተ ጋር መስራት እፈልጋለሁ ጋለውኝ ብሎ እንግዲህ ከሱ ጋር ለመስማማት ሙከራ እያደረገ ነው ያለው። ሱራፌል እባላለሁ ብሎ እንግዲህ ሊተዋወቀው ነው ማለት ነው። ሱራፌል ከበፊቱ ነው የቤዛን ሀብትና ንብረት በራሱ ለማድረግ ስለፈለገ ነው ከቲጂ ጋርና እንዲሁም ደግሞ ከዶክተር ሮቤል ሸሽቶ ብቻውን አሁን ላይ እየጣር ያለው ለዛ ነው ማለት ነው። የቤዛ ሀብት ለእኔ ብቻ ነው የሚገባው በሚለው ላይ እንግዲህ ሱራፌልና ዶክተር ሮቤል እየተጣሉ ነው ያሉት። እንግዲህ አንዱ ባፈራውን ንብረት እነሱ ደግሞ መጣላታቸው በጣም ነው የሚገርመው ማለት ነው። ዶክተር ሮቤል እሺ ባዳ ነው እሷን ስላጣት፣ እንዲሁም ደግሞ የቤዛ ቤተሰቦች ብዙ በደል አድርሰውብኛል፣ ስለዚህ መበቀል አለብኝ፣ ቤዛን ገድያት ከዛ በኋላ ሀብትና ንብረት የራሴ ማድረግ አለብኝ ብሎ የተነሳው ሱራፌል ስለምንድን ነው እስከዛሬ ድረስ ያስመስል የነበረው? አሁን ላይ እንግዲህ ያው ሳሚንም እያበሳጨው ያለው እንዴት እስከ ዛሬ ድረስ ሱራፌልንስ አመንኩት? ከዚህ በፊት እሷን ለመግደል ባደረገው ሙከራ ማመን የለብኝም ነበረ። አሁንም ቢሆን እሱ የእሷ ሀብትና ንብረት ነው እንጂ የሚፈልገው እሷን አይደለም። እሷ ታማ እንግዲህ አሁን ላይ እሱ እያሰበ ያለው ስለ ቤዛ ንብረት ብቻ ነው ማለት ነው። አሁን ላይ ሱራፌልን እያሰጋ ያለው እንግዲህ ቤዛ መንታ እህት መኖሯን እንዲሁም ደግሞ ሉላ እንግዲህ ሙሉ በሙሉ እህቷ ስለሆነች ሀብቷን ራሷ ታደርጋለች። ቤዛ እንኳን በህይወት ባትተርፍ ሉላ እንግዲህ የእሷ እህት ስለሆነች ሀብቱን ትወስዳለች ብሎ ስላሰቡ ነው። ቲጂም የቤዛን ንብረት የኔ ነው ትላለች። ሱራፌልም የቤዛ ንብረት ለእኔ ነው የሚገባው፣ እኔ ህጋዊ ባሏ ነኝ እያለ እየፎከረ ነው ያለው። እንዲሁም ደግሞ እንግዲህ አንድ ላይ በመሆን የቤዛ ነፍስ ለማጥፋት እየተራራጡ ነው ያሉት ማለት ነው። ዶክተር ሮቤል እና ሱራፌል ይገርማል። የሰው ልጅ እንግዲህ አንዳንድ ጊዜ አይታወቅም ምን እንደሚያስብ።
ቤዛ ሙሉ በሙሉ ሱራፌልን አምና ሌሎችን ወደ ጎን ትታ ነበረ ማለት ነው። በተለይ ሳሚ ህይወቷን አድኖላት ነበረ። ነገር ግን ሳሚንም እስከ ማሳመን ድረስ ነው የደረሰችው። ሱራፌል በአሁኑ ሰዓት ላይ ለእኔ ነው የሚኖረው ሀብቴን እንኳን አይፈልግም ብላ ነበረ። እንግዲህ ቀስ በቀስ የራሱ ለማድረግ እሷን በዚህ መልኩ መያዝ ስለነበረበት ይዟታል ማለት ነው። አሁንም እሷ ሙሉ በሙሉ አምናው ነበረ ማለት ነው። ቤዛ ሱራፌልን በማመኗ ተጎዳች እንጂ የተጠቀመችው ነገር የለም። ይቅርታ ከምንም በላይ ነው። እሱ አጥፍቻለሁ፣ ተጸጽቻለሁ፣ ጊዜ ስጭኝና ወደ ራሴ ተመልሼ ይቅርታዬን እንድትቀበኝ እፈልጋለሁ ብሎ ነበረ ለሷ። ታዲያ ሁሉንም ነገር እርግፍ አድርጌ ትቼዋለሁ። አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አንቺን ካጣው ጊዜ ጀምሮ ነው ስለ አንቺ የገባኝ። ስለዚህ አሁን ላይ ይቅርታዬን ተቀበይኝና እንደ አዲስ እኔና አንቺ ፍቅር እንጀምርና ትዳራችንን ሞቅ ደመቅ አድርገን እናኑረው፣ ልጅም እንውለድ ብሏት ነበረ ማለት ነው። ነገር ግን ልጅ መውለድ እንደማይችልም ነግሯት ስለነበረ ያንንም እንግዲህ ችግር የለውም እኔ ልጅን ብቻ አይደለም ካንተ የምፈልገው አንተን እንጂ ብላ ሁሉንም ነገር እርግፋ አድርጋ ትታ ሱራፌልን ብቻ ስለፈለገች በዚህ ልክ እንግዲህ ግፍ በደል እየሰራባት ነው ያለው ማለት ነው የገዛ ባሏ። ታዲያ ሱራፌል ያልታመነ ማን ሊታመን ነው በአሁን ሰዓት ላይ ቤዛ ድራማ ላይ ማለት ነው። እንግዲህ ሱራፌል በዚህ ልክ ማን ጠብቆታል? እናንተስ ጠብቃችሁታል? ቤዛን ይከዳል ብላችሁ? አሁን ላይ እንግዲህ እህቱ የቤዛን ሀብትና ንብረት ትወርሳለች በሚል ጉጉት አሁን የግሉ ማድረግ ይፈልጋል። የቤዛን ሀብት ማለት ነው። ሙሉ በሙሉ የቤዛን ሀብትና ንብረት ወደ ስሜ ታዞርልኛለሽ ብሏታል። ቁርጥ ደግሞ ቤዛና ሉላ ይመሳሰላሉ መንታዎች መሆኑን። ታዲያ አሁን ላይ አንቺንስ በምን አምናለሁ? የእሷም እህት ላትሆኚ ትችያለሽ እኮ ቲጂ እንዳለችው 7 ሰዎች እንግዲህ እዚች ምድር ላይ ይመሳሰላሉ እንደተባለው ምናልባት እህቷም ላትሆኚ ትችያለሽ ብሎም አስፈራርቷት ነበረ። ነገር ግን በአንድ ነገር መስማማት ችለው ነበረ። የቤዛ እህት ወይም ደግሞ ሉላ እንግዲህ ሙሉ በሙሉ አላመነችውም። እስካሁን ድረስ አንተ ቤዛ ጠፍታ ስለ ቤዛ መጨነቅ ትተህ ስለ ሀብቷ ነው እየተጨነቅ ያለሁ ብለዋለች። እንግዲህ ሉላ እንዳየናት ከሆነ አክስቷ በጣም ታማለች። ቀላል በሽታ አይደለም፣ ችላም የሚባል ነገር አይደለም። እንግዲህ ኩላሊት ሰው ካልሰጣት በቅርብ እንደምትሞትና እንግዲህ ይህንን ነገር ከሰማች ጊዜ ጀምሮ ሉላ በጣም ስጋት ላይ ነው ያለችው ማለት ነው። አሁን ላይ ሀብትና ንብረት ወደ እኔ አዙሪና አክስትሽን ላሳክምልሽ እያላት እያታለላት ነው ያለው። ነገር ግን የቤዛ እህት ሉላም ደግሞ አሁን ላይ አንተን ማመን አልችልም፣ ቤዛንም አክስቴንም ማጣት አልፈልግም። አንተ ግን ቅንጣት ያህል እንኳን ለምስትህ ምንም አይነት እየተጨነቅ አይደለም። ይህን ያህል አውሬነት ከኔ ያመጣው እስከዛሬ ድረስ እኔ በጣም እንደምታፈቅራት ነበር የተረዳሁትኝ፣ ግን ተሳስቻለሁ፣ ግምቴ ትክክል አልነበረም ብላለች። የቤዛም አክስት እንግዲህ ማለትም የሉላም አክስት አሁን ላይ ውሳኔዎቿ እንዳለ ወደ ቤዛና ወደ ሉላ ነው ማለት ነው። ምክንያቱም ቤዛ ከጠፋችበት እንድትገኝ ብቻ ነው የምትፈልገው። መዳን አልፈልግም፣ እኔ መታከምም አልፈልግም፣ ቤዛ ከጠፋችበት እንድትገኝ ነው የምፈልገው ብላለች። ታዲያ ይህንንም ነገር ቤዛ እንደተገኘች እንዲሁም ደግሞ በመኪና ተገኝታ ኮማ ውስጥ እንግዲህ ሕክምና ቦታ እንዳለች አታውቅም ነበረ የቤዛ አክስት ማለት ነው። በስተመጨረሻ ላይ እንግዲህ ሉላና ሱራፌል ሲያወሩ ሰምታለች ማለት ነው። እንግዲህ ሉላም ደግሞ ቆራጥ ሆናለች። የእህቷን ሀብት በደንብ አጥብቃ እየያዘች ነው ያለችው። ለሱራፌል ማስተላለፍ አትፈልግም። ምክንያቱም ሱራፌል ሀብትና ንብረት ብቻና ብቻ ስለሚፈልግ ማለት ነው። አሁን ላይ እንግዲህ የሱራፌልን ሴራ አውቃበታለች። ለዛም ነው እንግዲህ አክስቷ ተደብቃ ስትሰማ የነበረውን ነገር ኮርታ እንግዲህ አኩርተሽኛል አንቺ ለእህትሽ በዚህ ልክ በመቆርቆርሽ እንዲሁም ደግሞ የሱራፌልን ተንኮልና ሴራ ስላወቅሽ ደስ ብሎኛል። እንደዚህ ቆራጥ ስትሆኝ ደግሞ እኔ እኮራብሻለሁ አክስትሽ፣ ለእኔ አትጨነቂ፣ ለእኔ እግዚአብሔር አለ። እህትሽ አሁን ላይ ኮማ ውስጥ ሆና ለእሷ ነው መድረስ ያለብን ብላለች ማለት ነው። በሌላ በኩል እንግዲህ ሳሚ አሁን ላይ እየተጨነቀ ነው ያለው። በሁለት በኩል እንግዲህ ፈተና መጥቶበታል። አንድ በሉሲ በኩል የሉሲ ቤተሰቦች ለሀብታም ሊድሯት ነበረ። ያ ሰው ደግሞ አስጨናቂ ነው ማለት ነው። ስለዚህ አሁን ላይ ምስቴን ይቀሙኛል ማለት ሉሲን ይቀሙኛል ብሎ እየፈራ ነበረ ማለት ነው። በስተመጨረሻም ሉሲ መታለች ቀጥ ብላ ማለት ነው ሳሚ ጋር። እሷም ሌላ ጭንቀት ይዛ መታለች። አሁን ላይ
አሸብር እያስጨነቀኝ ነው ያለው። እናም ደግሞ ባለ ሀብት ነው፣ ቤተሰቦቼ እሱን እንዳገባ ነው የሚፈልጉት። ስለዚህ ምን ማድረግ እንዳለብን አላውቅም፣ ብቻ መላፍጠር እኔ ተጨንቅ ያለው እያለችው፣ እሱ ደግሞ ስለ ቤዛ ነው የሚጨነቀው። ከበፊቱም እንግዲህ ቤዛን ከዚህ ሁሉ መከራ ማውጣት ይፈልግ ነበረ። እስከዛሬ ድረስ ግን እንቆቅልሽ ሆኖ ቀርቷል ማለት ነው የቤዛ ጉዳይ። አሁንም ግን ለቤዛ ለመድረስ ወደኋላ አላለም። ቀጥታ እንግዲህ ዶክተር ሮቤል ጋር ሄዷል ማለት ነው። ዶክተር ሮቤል እንግዲህ በዱላ አላስተረፈውም። እሱም እንግዲህ እሞታለሁ ወይ ግደልን እንጂ አንድም ነገር ስለ ቤዛ አልነግረህም፣ የት እንዳለች አላውቅም ብሎ ክዶታል ማለት ነው። እንግዲህ ሉሲ ለአሁኑ አድነዋለች ዶክተር ሮቤልን። ዶክተር ሮቤልስ በዚህ ልክ ጭካኔን ለምንድን ነው የፈለገው? አሁን ላይ እንግዲህ ዶክተር ሮቤልና ሱራፌል አንድ ላይ ሆኖ መስራት ፈልገዋል። ግን ደግሞ የእሷን ሀብት እኩል መካፈል አለብን ብሎ ለመስማማትም አልቻሉም። እሱም የኔ ነው ይላል፣ ሱራፌልም ደግሞ የኔ ንብረት ነው፣ አንተ ምን ቤት ነክ? እኔ እኮ እኔ ህጋዊ ባሏ ነኝ፣ አንተ ደግሞ ምኗም አይደለህም። ነገር ግን አንተ በቤተሰቦቿ በቀል ይዘህ ነው እሷን እያንገላታሃት ያለው። እኔ ደግሞ ቤዛን ልጥላት ልውደዳት አታውቅም። ስለዚህ የኔን ውሳኔ ሳታውቅ አትወዳትም፣ ንብረቷን ብቻ ነው የምትወደው አትበለኝ እያለው እንግዲህ እሱም ጋር እያስመሰለን ያለው እንግዲህ ከዚህ በፊትም የቤዛ ሀብትና ንብረት ለመውሰድ ወደ እሷ ቤት እንደመጡ እየታወቀ ነው ማለት ነው። ምክንያቱም ቲጂ እንዲሁም ዶክተር ሩቤልና ሱራፌል ነው አንድ ላይ ነበረ ሲሰሩ የነበረው፣ አልሳካ ብሎላቸው እንጂ ማለት ነው። ቤዛ እንግዲህ እግዚአብሔር ነው እስከዛሬ ድረስ ነፍሷን ያቆያት። እንዲሁም ደግሞ ከምድር በታች እንግዲህ ሳሚን ጥሎላት ነው ማለት ነው። አሁን ላይ እንግዲህ ብቻዋን ቀርታለች። እንዲሁም ደግሞ ዶክተር ሮቤል እንግዲህ እሷ ያለችበት ሕክምና ቦታ አውቋል ማለት ነው። ስለዚህ አሁን ላይ ሳሚ እሱን አስጨንቆ እሷ ያለችበት ቦታ እስካላወቀ ድረስ ቤዛ ብዙ መከራና ስቃይ ሊደርስባት እንዲሁም ደግሞ ህይወቷንም ልታጣ ትችላለች ማለት ነው። ቤዛ ድራማ እንግዲህ እስካሁን ድረስ እንደቀጠለ ነው። በጣም የሚያሳዝነው ነገር ቤዛ ከመከራ ከጭንቀት አልወጣችም ማለት ነው። የዋህነቷ እስከ መጨረሻው ድረስ ነው የጎዳት። በዚህ ልክ እንግዲህ ካሁን በኋላ ሱራፌልንም ሆነ ሌላ ሰዎች በሷ ዙሪያ ያሉትን አታምንም ማለት ነው። እንግዲህ አንዳንድ ሰዎች እስከ መጨረሻው ድረስ ክፋትን ያስተምራሉ። እንደ ሳሚ አይነቱ ደግሞ ደግ አለ ማለት ነው። ለሰው ነፍስ እየራራ የተጨነቁትን ደግሞ ለማስደሰት የሚሮጥ አለ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።